ማለት ያየሽ አይደለም ይላል ምን ይሄ ነው መተሳለ እኔ ሞራ አማርኛ ነው አሁን አራቱ ልጆች አስደምጪ ምን ያዘማችሁ እንዴ እግዚአብሔር እንግዲህ ሰሚ አይ ቁጣ የመራስን እንዴ ወይ ጉድ በግድ ካስተለመንኩ የምትይዘው አልተለመንኩ አይደለም ነው ምንም ያጠፋው ጥፋት እንደዚህ እንትን ይል አይደለም የምታጠፋው በየቀኑ እግረን አንሳ በእናትህ ነች በቃኝ አልፈልግም እኔ ምንም አለሽም ቢለው እንግዲህ ፈላ አልፈልግም ማለት እግዚአብሔር ነው አቤት አንተ ሁሉም ነገር በግዴታ ነው እንዴ አሁን ህይወትሽ ውስጥ ገብቶ ወድሽ ውስጥ ምን ይላል የናጡት ሁለት ነው አልኩሽ አንድ ወርቅሽ አቤት እንጂ የጡት አንድ ነው አቤት እንዳልልሽ ጨማልቃታ ሲያባብሉሽ ደግሞ ታበዥዋለሽ በጣም እሷም ያለው ነገር እንዲህ አድርገህ እንዲሆነ ነው የምትለው በጣም ለእኛ ሸፍና ለእሱ ሸፍና ማለፍ አትፈልግም በጣም ወጡን ራሱ በቃው ይበላል እንዴ በደንብ ይሙቅ እንጂ ያለች እኮ ይኔና ይሙቅ ሌላ ምን ልጨምርልክ ከወጥ ውጪ ያለች አታሳዝን አያቻ ይላል እሱ ለኛ ማሳየት ነው የሚፈልገውና እያንዳንዱን ነገር አያቻ እያለ ነበር ወደ ስፓሾ ማድረግ አትፈልግም የለኝም ካለች ደግሞ የለም በቃ ምንም የለም የኔ የዋ የኔ ንጹህ ልብ በጣም ነው የሚወዳት እሱም እንደሷ እንዳልኩ ጌታ ነው የጨረሰው እሱ ራሱ በጣም ነው የሚወዳት እኮ እንደሷ እንዲያውም እሷ ግልጽ ስለሆነች ነው እንጂ ወንጌልዬ እሱ እናቱ ክንድ ላይ የተኛ ልጅ ነው በቃ እሱ ያለ እሱ ብሏል እኮ ሁለተኛ እናቴ ናት ብሏል ሰላም እንዴት ናችሁ ነሽ ፋፊቴ እንዴት ነሽ ብታቀዘቅዥን እንደው ፋፊ ምን አልሽኝ ዛሬ እንዳታቀዘቅዥኝ ኧረ ምንም ማለት ከዚህ በኋላ በሚመጣው መምጣት በሚሄደው መሄድ ነው ያለው ባየነው ነው እንጂ አያስፈልግም እርግጥ ብለን እንደም ቦጣታ ምን ሙቅና ቀዝቃዛ ያደርጉናል ልገሯት ዱባይ ትሂድ ትዝናና ያለች ኧረ ወይ ጉድ አይ ለምዬ እቃው ተጣጥቦ ምን ብሎ እኮ ባዬ እሱ የታጠበ ልብስ ነው እሱ ጫማው የት ቀረ ይዘርዬ ያቀርብባችሁ በካርቶን እሺ እዚህ ላይ የሆነ ነገር አጨምሩልሽ ላምሮት ከሆቴል ሲመጣ ሲሊፐር ጫማ ተለብሶ ነው ገባ ሁሉም ነው የሚገባው ብዬ ነው የወጣው ቀውላ ለምዬ እኔ ቆንጆ እንደው የራሱ መንቀሳቀሻ ስላለው የጫማው ያሳስብም ታው እንጂ ዘው ይቀርጫል ቀስሎ ይገባል አያገለ ለጫዋታ ጸዴ እንዳደርሽ ያስታውቃል ዛሬ ለነዚህ አረስማም እናቴ አንዴ ከፍ አንዴ ዝቅ እያደረጉ እነዚህ ልጆች እኮ ታዲያ ልባችን እኮ ሞትን እኮ እንደዚህ እንኳን ለራሳቸው ምን እንደሚሰማቸው እንደዚህ ሆኖ ሲመጡ እንኳን እንደኛ ማለት ነው ለራሳቸው ያለው ደስታ ፊታቸው ላይ እነሱ ነው የሚያምረው ግን የሚገርመው ነገር ፍቅር እንዲያምራል እንዴ እኔ ራሱ ፍቅር ነው እኮ በእነሱ የሚታየው በጣም ይገልጹታል በቃ ይችሉበታል ጌታ ሁለቱም ከሌላ እነሱን ብቻ ስታያቸው ነው በቃ የሆነ እንትን አላቸው ግሬስ አላቸው ሁለቱም አንድ ላይ በጣም ራሳቸው ቢያዩት እኮ ይቀኑ ነበር በራሳቸው ግን ድንጋይ የሰሩት ፈጣሪ ያጣመራቸው ነው መቼም እኛን እንጃጅ እነሱ መቼም አይለያዩ የሚገርምሽ እኔ እግዚአብሔር ይመስገን እንደዚህ አልጠበቅኩኝም ቪዲዮን አይታ በቃ ዛሬ ከባድ ነገር ነበር የጠበቅኩት እግዚአብሔር ይመስገን ፈርቼ ነበር ትናንትና ቪዲዮን ስታዩ ስለተለጣጠፈብኝ የሚሰሩት ነገር ነው ሁለተኛ ደግሞ የኛም ስጋት እኮ አይደለም እሱ ራሱ አላየሽውም እንዴ እኮ ብሎ ጠይቆታል የሚገርመው ዳምሮትና ፋፊ እንደምን በጣም ብዙ ካፕሎች አሉ አይደለ ዩቲዩብ ላይ ግን በጣም ሪል ተጋብተው ምናምን ሁሉ ማቃቸው የሆነ ግን እንደነዚህ ግን የሆነ በቃ ፍቅር የሆነ ውስጥ ግብት የሚለው ነገር የለም በጣም የእውነት ነው ያላቸው ይገባሉ ማለት እንትን እኮ ነው ልጆች ስለሆኑ አብዛኛው ሰው ዚያን ፍቅርን በልጅነት የሚያውቅ አይመስለኝም እና በእነሱ የልጅነትን አለ አይደል ሞመንት ብዙ ሰው እንትን የሚላቸው ለዛ ታገልሽ ደግሞ በእነሱ እጅም ያለ እድሜ ቢሆንም ስለሚያሳዩት
የሆነ ውሸት እንኳን ቢሰሩ ያንን እንትን ነው ሰው አክሰፕት የማያደርገው እና ለዛ ነው እንትን ናቸው እነሱ። ይሄ ፌክ የሆነ አሁን ለምሳሌ ዘበና ብለው የሆነ አክት የሚያደርጉት ነገር አለ ኪችን ሲሰሩ ወይ በልብስ ወይ በቤት ላይ። እነዚህ ግን በቃ ያለውን ነገር እውነቱን ነው የሚያሳዩሽ። የሆነ በቃ ምንም ቆሻሻም ሲኖር ምናምንም ሲኖር ጸብም ሲኖር ምናምን እና ደስ ይላል። በቃ እውነተኛ የሆነ ነገር ይዘው ነው የሚሰሩት እና እሱ ነገር ንግግራቸው ከንግግራቸው ሲናገሩ አንዳንድ ቃላት ሲናገሩ አቤት ሰው አልኩኝ። አንዳንድ ጊዜ አልችልም። የሆነ ፓስተር ፎቶ አለ እሱን ሁሉ አውጥተው ከቲክቶክ ላይ ገልብጠው እሷ ናት እያሉ ሲሰድቡ ለራሴ ራሱ በቃ አይቼዋለሁ። የከተቱ ደግሞ በቃና ታፍሪያለሽ አንዳንዴ በቃ ማለት ያሳዝኑኛልም። የአንደርስታንድ ማድረግ አለመቻላቸው በራሱ ገብቶሻል። አንዳንዴ በጣም የምናረገው ለምንድን ነው እነዚህ ሰዎች የሚናገሩት? እነሱም ብቻ ጀጅ አላረግም፣ ራሴንም ማድረግ ጀመርኩ። ገብቶሻል? የራሴን ስሜት ሳይ የእነሱ ደግሞ ምን አይነት ስሜት እንደሚኖራቸው ታስቢያለሽ። በጣም ከባድ ነው። ኤኒዌይ ጥሩ ነው። ዛሬ ብዙ ነገር ተማርኩኝ። ዛሬ ነው የሆነ የቆምኩት በሚገርምሽ ሁኔታ። ብዙ ጥርጣሬ ውስጥ ያለ ነገር ቢሆንም ዛሬ ግን ኖ ብዬ በቃ ጥሩ ነው፣ ደስ የሚል ነገር አይቻለሁ። ነገሮች ባይሆኑም ብለሽ የምትይው ነገር አላት። ያው የምናልፍበትን እኮ እናውቃለን፣ ግን በዚህ ደረጃ ስለማይወጣ ይመስለኛል። እንደዚህ ግን አላውቅም። እኔ አልፈሽበታል ወንጌልዬ አይደው ነው ብዙ እንትን ያለ ነገር ያለን አይመስለኝም። ከምታወሪ ስታወሪ በድምፅሽ በምናምሽን የሆነ እኔ እንጃ ጄኔሬሽን ዲፍረንት ያን ያህል አይመስለኝም፣ ግን እነዚህ በጣም የወጣ ነገር ይታየኛል። አይደል? እኔ እንኳን በቃ እኔ አላቅም። እኔ ግራ ይገባኛል ማለት እውነት አይደለም። እኔ ምን ለማስተማር እንደፈለጉ አላቅም። አሁን እውነት ነው ብዬ ማለት አልችልም። የሆነ ነገር ዲፕ ታዩ እሱን አሁን ዛሬ አናወራውም። ኤኒዌይ ግን ቲንክ ሶ የሆነ ነገር ሀፕን አርጓል እዛ ጋር፣ ግን ከዛ በኋላ የተደበላለቀው ነገር ሌላ ታሪክ ነው እሱ። ታዲያ ሀፕን ያደረገ እኔ እኮ የማይገባኝ ምን እንደሆነ ታውቂያለሽ? አሁን የእውነት ቢሆን ሚዲያ ላይ ተደረገ ነው አንቺ አሁን ዘንድሮ ሚዲያ ላይ እንዴ ገበና ላይ ገበና እንዴ ሰው ደብቆ እንትን ይላል እንጂ አሁን ነገ እኮ እኔ እንጃ። ይሄ እድሜያቸው ነው፣ በዛ ላይ ደግሞ ገንዘብ እያገኙበት ነው። ገብቶሻል? አሁን እነሱ እያዩት ያሉት ገንዘብ ማግኘታቸው ነው። ይሄ ነገር ግን ነገ ዋጋ ያስከፍላል እንዴ። በጣም ከባድ እኮ ነው። በጣም ይህን ነገር መቼስ ማጥፋት አይችሉም አይደል እንዴ? አላቅም ካልጠፋ ደግሞ ልጆቻቸው እኔ አላቅም። ትንሽ ከባድ ነው እንግዲህ። ገንዘብ ማለት አሁን እንደዚህ ሲሰራ ነው እይታውም የሚጨምረው። በፍቅር ሲመጡ አሁን የሆነ 2 3 4 ቀን በፍቅር ሲመጡ በደንብ ይታይና ከዛ በኋላ ደግሞ እንትን ይላል እና እኔ እንግዲህ ደግሞ አይዲያም ስለሚጠፋባቸው ለዛ ይመስለኛል። አይዲያ ይጠፋል እኮ የሆነ አሁን የኮንቲኒውስ የሚጣላ ነገር ነው። ነገ ሌላ ይፈጠራል። የሆነ ሰው ይመጣል። አሁን የሆነ ሰው ሳይመጣ የሁለቱ ጸብ ቢሆን የሁለቱ መነጋገር ቢሆን አይዲያውን ከዛ ቢያመጡት ጥሩ ነው። ግን ይሄንን ስራ ብለው ያመጧቸው ሰዎች ህይወታቸውን መንቅረውባቸው ነው የሚወጡት። አይ ቲንክ እሱ ነው በጣም እየበጠበጠባቸው ያለው። በጣም በጣም እንደው ስንት አሁን እንደ ድራማ ነገር ሆኖ አስተማሪ ብዙ ነገሮች አሉ። ተከታታይ ነገር እንደዛ ዋጋ ከፍለው እንደዛ አይነት ስራ ቢሰሩ ምናምን በቃ ሰው እንትን እያለው ደስ እያለው በቃ ልብ የሚያንጠለጥል ለምሳሌ የፍቅር ታሪክ በስነ ስርዓት ጀምረናል፣ ድራማ የፍቅር ነው ቢሉ በየቀኑ ሁሉም ይጠብቀዋል። ሲጣሉ ወይኔ እንደዚህ የሆነ ዛሬ ነገን ተፋቀሩ እያልሽ የምትሄጂው ነገር አለ። አላሰቡትም እነሱ ያው ማለት እኛም ቢነገረ ምናልባት ሌላው ኦዲየንሱም አንደርስታንድ ላያረጋቸው ይችላል። በዛ ላይ ጽፎ የሚሰጣቸውም ሰው ያ እንደዛ ቢሆን እንደው ይሻላል ብዬ አስባለሁኝ እንጂ አሁን ስታዩ እኮ እንዳለ እኔ አሁን የማየው እነሱን ብቻ ነው። በፊት እንዲያውም እነ ሩታን በፊት አያቸው ነበር። አሁን እንደዚህ እንትን ሲሉ በቃ ተውኩኝ ስንት ጊዜ በቃ በእነሱ ነው አላ የሚገርምሽ ነገር ምንም ነገር ደግሞ የጀመርኩት የእነሱንም ልጄን አማርኛ እንድትማር ደስ የሚል ነገር አላቸው ብዬ ነበርና ልክ መጨቃጨቁ ሲጀምር ነው ያቆምኩት። ምክንያቱም ያው
ጥሩም አይደለ። ልጆቹ ሲያዩት የራሳቸው ነገር አላቸው። እነሱ ከንግግሩ ብቻ ሳይሆን ቦዲ ላንጉዌጅንም ስለሚያነቡት ብዬ ቆምኩኝ። ልጅ ያበላሻል። አሁን ራሱ ሳይ ለምንድን ነው የምታዩ ማማ ይጮሃሉ ትለኛለች። እኔም መጮህ ጀምሬያለሁ እንኳን እነሱ። በጣም ከባድ ነው ግን ብቻ ፍቅር ሲሆኑ አሁን እንትን ላይኩ ራሱ በጣም ጨመረ። በቃ በስማም ሰው ሁሉ በቃ ከነዛ ውጪ እኔ አሁን አንዲት ልጅ አውቃለሁኝ። የሚገርምሽ ፍቅር ሲሆኑ አንድ ቀን ኮሜንት ጽፋ አታውቅም። ልክ ሲጣሉ ሀይሚዬን ጭንቅላት የሚመታ ንግግር የምትናገር ልጅ አለች። እኔ በእውነት በስማ እኔ ወንጌልዬ በጣም እዚህ ጋር የተማርኩት ነገር እንዴት ሴትን ለመጠላት ይሄን ያህል ይሄዳል። ያው ለማርካቱ ሰው ያው በጣም ትንሽ ልጅ እኮ ናት። ባይ ዘ ዌይ 20 ዓመትና 19 እኮ በጣም ትንሽ ልጆች እኮ ናቸው ከቤተሰብ። በእኛ አሁን እንደውም ጎበዞች ሆኑ እንጂ በእኔ ጊዜ እኔ ከቤት አንወጣም እኮ በጣም ትንሾች ናችሁ ሆኖች እኮ ነው ትዳር እንዴ በጣም ህፃኖች እኮ ናቸው። በዚህ ደረጃ ስድቡ ራሱ እሷንማ የሚሰድቧት ስድብ እኔ በእውነት እኔ በጣም አንድ ጊዜ አልቅሻለሁኝ። በቃ የተናገረቻት ንግግር አስለቀሰኝ። ጌታን ገብቼ በቃ ተናገርኳት። አንቺ ደደብ አልኳት። በቃ አንቺ ለነገሩ ከደደብ ምን ይጠበቃል? ሳታውቂ ለካስ የሆነ ነገር ስሜታዊ ትሆኛለሽ። በቃ መጥፎ ቃላት ተናገርኳት። መሀይም ድሮ እሷ እኮ ሰርታ ምንም በቃ ይሄ የሚናገሩት የሆነ በቃ እኔ አላቅም። ለእኔ ለመናገር ራሱ ይዘገንነኛል በእውነት።